ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጥለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ከአንድ ሰበር መረጃ ጋር በማካተት ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጥለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። የጥለስ ሚዲያ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖችንም ማመስገን እፈልጋለሁ። ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም አልፋለሁ። የመጀመሪያ ርዕሳችን እንግዲህ ሪፖርተር ያወጣት አጠር ያለች ዘገባ ናት። ይኸውም ምንድነው የሚለው በአዲስ አበባ ከተማ በኢመደበኛ ንግድ መሰማራት የሚችሉት የከተማው ነዋሪዎች ብቻ እንደሆኑ የሚደነግግ ደንብ ወጣ ይላል። በአዲስ አበባ ከተማ ኢመደበኛ በሆነ ንግድ ላይ የሚሰማሩ ሰዎች የአዲስ አበባ ነዋሪዎች ብቻ እንዲሆኑ የሚደነግግ ሕግ ወጣ ይላል። ፋሽስቱ አገዛዝ እንደምታውቁት በአዲስ አበባ ከተማ ላይ የዲሞግራፊ ለውጥ ለማካሄድ ከፍተኛ የሆነ ስራ ሲሰራ ነበረ። ግማሹን የማፈናቀል ግማሹን በተፈናቀለው እግር የመትከል ስራ ሲሰራ ነበረ። አብዛኛው የአዲስ አበባ ነዋሪ እንግዲህ ሳያስበው ካሳንቺስ፣ ፒያሳ፣ ቄራ እና መሀል ከተማ ላይ ይኖራል የሚባለው ሳያስበው ኦሮሚያ ክልል ውስጥ ራሱን አግኝቶታል። ቱሉ ድምቱ፣ ኩዩ ፈቼ የመሳሰሉ ኮንዶሚኒየሞች ውስጥ ራሱን አግኝቶታል። የአዲስ አበባ ነዋሪ ነኝ እያለ ሲያስብ የኦሮሚያ ነዋሪ ሆኖ ራሱን አግኝቶታል። ስለዚህ መሀል ያለውን ወደ ዳር የማባረር ስራ ተሰርቷል ማለት ነው። ነገ ኦሮሚያ ክልል ላይ ነው። ያንን ኃይል በፈለጉት ሰዓት ጠራርገው ሊያስወጡት ይችላሉ። ከዛ ደግሞ ከተለያዩ የኦሮሚያ አካባቢዎች እና ከአዲስ አበባ ዳርቻዎች ላይ ወጣቶችን በማምጣት በጫኝና አውራጅነት፣ በጽዳት፣ በጥበቃ፣ በተለያዩ የጉልበት ስራዎች እና በልዩ ልዩ ዘርፎች ላይ ሲያሰማሩ መክረማቸው ይታወቃል። የዲሞግራፊ ለውጥ ሲያደርጉ። ይሁንና ከእነሱ ቁጥጥር ውጭ በሆነ መልኩ ከደቡብ እየመጣ ከአማራ ክልል እየመጡ ከትግራይ እየመጡ ችግሩም ስላለ ማለት ነው ክልል ላይ ምንም ስራ ስለሌለ በጉሊት ስራ፣ መንገድ ላይ ንግዶች ላይ እየተሰማራ ብዙ ሰው አስቸግራቸው እና የዲሞግራፊ ለውጡን አካሄድን ብለው ሲያስቡ እንደገና ከነሱ ቁጥጥር ውጭ የሆነ ኃይል እየመጣ እየበረዘ ረበሻቸው። ስለዚህ ይህንን ስጋት ለመቅረፍ ብለው ያወጡት ህግ ነው ይሄ ህግ። ሌሎች መጥተው አዲስ አበባ ላይ በንግድ ስራ ነው ሊሳተፉ የሚችሉት። እሱ ከተዘጋባቸው አይመጡም ነው። በተለይ ደግሞ እናቶች ከመጡ የጉሊት ስራዋ ላይ የችርቻሮ ስራዋ ላይ ነው የሚሰሩት። በዋናነት ይህንን ነው የሚሰሩት። ሌላውን ተቆጣጥረውታል። ዛሬ አንድ ጎረምሳ መጥቶ አዲስ አበባ ላይ የቀን ስራ የሚሰራበት እድል የለም። ጫኝና አውራጅም ስራ አስኪያጅም እነሱ ናቸው። ጫኝና አውራጅም ስራ አስኪያጅም እነሱ ናቸው። የትም ቦታ ኤክስፐርትም እነሱ ናቸው። የጉልበት ሰራተኛም እነሱ ናቸው። ሁሉንም ነገር ተቆጣጥረውታል። ስለዚህ ወጣቶች መጥተው አዲስ አበባ ላይ ምንም አይነት ስራ የሚሰሩበት ሁኔታ የለም። ኢቨን በአንድ ወቅት እንግዲህ በባጃጅ ላይ የተሰማሩት ጥናት ሲያደርጉ አብዛኞቹ ሌላ ቋንቋ የሚናገሩ ናቸው። አማርኛ የሚናገሩ እና ሌሎች ቋንቋዎችን የሚናገሩ ናቸው። ስለዚህ እነዛን እንዴት አድርገው እንዳባረሯቸው ይታወቃል። የባጃጅ አሽከርካሪዎችን ከከተማው ጠራርገው አስወጥተዋቸዋል እና ሁሉንም ዘጋግተውታል። ግን እናቶች ደግሞ ልጆቻቸውን አዝለው እየመጡ ጉሊት እየሰሩ ዲሞግራፊውን እየለወጡ እየበረዙ ስላስቸግሯቸው ዛሬ ፋሽስቱ አገዛዝ ኢትዮጵያውያን በራሳቸው ሀገር ተንቀሳቅሰው የፈለጉትን ስራ መስራት የማይችሉበትን ደንብ አውጥቷል። ኢትዮጵያውያን በራሳቸው ሀገር ላይ አስባችሁታል? አዲስ አበባ እኮ የራሳቸው ሀገር ናት፣ የኢትዮጵያ ዋና ከተማ ናት እና በዚች ከተማ ላይ መጥተው ስራ እንዳይሰሩ የሚያደርግ በተዘዋዋሪ ምንድን ነው አዲስ አበባ ላይ ስራ መስራት የሚችለው እኛ አምጥተን ያሰፈርነው ብቻ ነው። ኢመደበኛ በሆኑ ንግዶች መሰማራት የሚችለው እኛ አምጥተን ያሰፈርነው ኃይል ብቻ ነው እያሉት ያሉት። እንግዲህ የዲሞግራፊ ለውጡን እያበላሹ ስለሆኑ እናቶች አዝለው እየመጡ ልጆቻቸውን እዛች ጋር ሸቅለው ቤተሰብ ማስተዳደር እየቻሉ ስለሆነ ይህንን የስራ ዕድል መዝጋት አለብኝ በማለት ይህንን ደንብ አውጥተዋል ማለት እፈልጋለሁ።
ወደ ሁለተኛው መረጃ ሲሸጋገር እንግዲህ አዲስ ሰበር መረጃ ሊባል የሚችል አዲስ መረጃ ደርሶኛል። በተለይ ወልቃይትን በተመለከተ ማለት ነው። ይኸውም በአንድ በኩል የትግራይ ጊዜያዊ አስተዳደር እና ህወሓት፣ በሌላ በኩል ደግሞ የፌዴራል መንግስት ስብሰባ ባደረጉበት ጊዜ የተነሱ ጥያቄዎች ነበሩ። ከዛ በኋላ ጌታቸው ወረደና እና ብርሃኑ ጁላ ስብሰባ መገናኘታቸው ባለፈው ፕሮግራም ላይ ገልጬ ነበረ እና በዛ ላይ ምን ተነጋገሩ? ምን አዲስ ውሳኔ ተወሰነ? ጌታቸው ረዳ የተነሳበት ምክንያት ምንድን ነው? በቀጣይስ ህወሓትና የፌዴራል መንግስቱ ምን አስበዋል በሚለው ጉዳይ ላይ አዲስ መረጃ ወደ እናንተ የማደርስ ይሆናል እና እንግዲህ በአንድ በኩል ህወሓትና የትግራይ ጊዜያዊ አስተዳደር፣ በሌላ በኩል የፌዴራል መንግስት ስብሰባ ተቀምጠው ነበረ እና በዛም ስብሰባ ላይ ህወሓት የፕሪቶሪያ ስምምነት ተግባራዊ ይሁንና የሽግግር ፍትህ ተጠያቂነት ይስፈን የሚል ጉዳይ አንስቶ ነበረ። የተፈናቀሉ የትግራይ ተወላጆች ይመለሱ፣ የመልሶ ግንባታና የወርልድ ባንክ በጀትን የተመለከተ ጥያቄ አቅርበው ነበር። የትግራይ ግዛትን ማስለቀቅ በፕሪቶሪያው ስምምነት መሰረት የፌዴራል ድርሻ ነው። የትግራይ ግዛት እነሱ ናቸው ያሉት። እንግዲህ ያው ወልቃይት ራያ ማለት ነው። እሱን ማስለቀቅና የተፈናቀሉን ወደ ቀድሞ ይዞታቸው መመለስ የፌዴራል ድርሻ ነው በማለት አቅርበው ነበር። ሌላ አምስተኛ የህወሓትና የምርጫ ቦርድ ጉዳይ። ህወሓት ያው አዲስ ፓርቲ ሆኜ አልመዘገብም በሚል አቋሙ እንደጸና ነው። እሱም በተመለከተም አጀንዳው ተነስቶ ነበር። የተወካዮች ምክር ቤትና የፌዴራል የስራ ድርሻን በተመለከተ ጥያቄ ተነስቶ ነበር። በፌዴራል መንግስት በኩል ደግሞ የተነሱ ምንድን ነው? አንደኛ በዲዲአር ፕሮግራም መሰረት ቲዲኤፍ እና የጦር ጄኔራሎቹ 85% መከላከያንና ፌዴራል ፖሊስን ይቀላቀሉ የሚል ጥያቄ ተነስቶ ነበረ። ከቲዲኤፍ ተዋጊዎችና ከጦር ጄኔራሎቹ መካከል 85% የሚሆኑት የፌዴራል ፖሊስና የመከላከያ ሰራዊቱን ይቀላቀሉ። ሌላው ያልተፈታ ከባድ መሳሪያና ድሮን መኖሩን እናውቃለን። ድሮንም ታጥቃችኋል፣ መረጃ አለን። ስለዚህ እነሱን መፍታት አለባችሁ የሚል ነገር ተነስቶ ነበር። ከውጭ ጠላት ጋር እየሰራችሁ ነው የሚል ቅሬታም ተነስቶ እንደነበር የደረሰ መረጃ ያመለክታል። በፕሪቶሪያው ስምምነት መሰረት በጀት ማዳበሪያና ምርጥ ዘር አቅርበናል። ይህን እያቀረብን ያለ ነው በፕሪቶሪያው ስምምነት መሰረት ነው በማለት መናገሩም ተሰምቷል። የትግራይ ግዛትን በጋራ እናስከብራለን። ያው እሱ ነው እንግዲህ ይህንንም የትግራይ ግዛት የሚለው የኔ ቃል አይደለም። የትግራይ ግዛትንም በጋራ እናስከብራለን የሚል ነገር ተነስቶ ነበር እና በወቅቱ ሳያስማሙ መለያየታቸውን የደረሰ መረጃ ያመለክታል። ከዛ በኋላ በተናጠል በተደረገ ውይይት ሌሎች የቀረቡ ነገሮች መኖራቸውን የደረሰ መረጃ ያመለክታል። ላይ እንደሰማችሁት ጌታቸው ረዳ ከስልጣን መነሳቱና ታደሰ ወረደ ወደ ስልጣን መምጣቱ እየተነገረ ያለበት ሁኔታ ነው ያለው። እንደምታስታውሱት ከ2 ወር ከ3 ወር በፊት ይህ ውሳኔ ከተወሰነ ቆይቷል። በነገራችን ላይ አሁን ድራማ ሰርተው ጌታቸው ረዳን አስወገዱት እንጂ ጌታቸው ረዳ እንዲነሳ ውሳኔ ከተላለፈ ቆይቷል። እኔም በአንድ ፕሮግራም ሰርቼ ነበር ከ2 ወር ከ3 ወር በፊት ማለት ነው። እና በወቅቱ ታስቦ የነበረው ጄኔራል ጻድቃን ነበረ። ጌታቸው ረዳን አንስተው ጄኔራል ጻድቃንን ለማምጣት ነበረ ፍላጎት የነበራቸው። ይሁንና ጄኔራል ጻድቃን በተለያዩ ምክንያት እሱን መሾማቸውን ስተውታል። አንደኛ ውሳኔ ሰው አይደለም፣ የተግባር ሰው አይደለም፣ ብዙ ጊዜ የንግግር ሰው ነው በማለት አብይም ለሚፈልገው ነገር ከጄኔራል ጻድቃን ይልቅ ታደሰ ወረደ ቀርቦ መገኘቱ የተነሳ የቀድሞ ፕሮፖዛል መክሸፉን የደረሰ መረጃ ያመለክታል። ከዛ በኋላ እንግዲህ ጌታቸውና አብይ ሲወያዩ የተነሱ ነገሮች ነበሩ። ጌታቸው ምንድነው የጌታቸው አቋም? ቲዲኤፍ እና የጦር አመራሮች በዲዲአር ፕሮግራሙ መሰረት ወደሚፈልጉት ይበተኑ የሚል አቋም አራምዶ ነበር ጌታቸው ረዳ። የትኛውም ከባድ መሳሪያ ለሚባለው ይፈታ፣ መከላከያ ትግራይን ይቆጣጠር፣ ትጥቅም ያስፈታ የሚል አቋም ነበረው ጌታቸው ረዳ። ለምን? ያው ቲዲኤፍ ለሱ ስጋት በመሆኑም የተነሳ የህወሓት ጦር ለጌታቸው ረዳ የሚታዘዝ ስላልሆነ ጌታቸው መከላከያ ትግራይን ይቆጣጠርና ትጥቅን ያስፈታ የሚል አቋም ነበረው። የትግራይ ህዝብ ጦርነት አያስፈልገውም የሚልም አቋም ነበረው። የትግራይ ህዝብ ጦርነት አያስፈልገውም
ለወንበርም ሆነ የኔ ነው ለሚለው ግዛት ጦርነት አያስፈልገውም፣ በሌላ መልኩ መመለስ አለበት የሚል አቋም ነበረው። የአብይ ውሳኔ ነው አዲስ ነገር የተሰማበት። የአብይ ውሳኔ ለህወሓቶች ለታደሰ ወረደ ያሳወቀው የአብይ ውሳኔ አንደኛ የቲዲኤፍ ወታደሮችና የጦር መሪዎች የአንድ ወር የተሃድሶ ስልጠና ወስደው ጦሩን ይቀላቀሉ። ይሄ የአብይ የመጨረሻ መቋጫ ነው፣ የመጨረሻ ማለት ነው። እንግዲህ ከላይ የፌዴራል መንግስት ብዬ ያነሳሁት እነ ጌዲዮን ጢሞቴዎስ እና የመሳሰሉት የተሳተፉበት ነው። የአብይ ውሳኔ የቲዲኤፍ ወታደሮችና የጦር መሪዎች የአንድ ወር የተሃድሶ ስልጠና ወስደው ጦሩን ይቀላቀሉ። ሁለተኛ የአማራ ወራሪዎች የሚለው ቃል የአብይ አህመድ ቃል ነው። በማስለቀቅ የተፈናቀሉትን ወደ ቦታቸው እንመልሳለን። ሶስተኛ ወልቃይት የራሳችሁ ነው። አዲሱ መረጃ ይሄ ነው። ሰበር መረጃ ብዬ ያልኩት ይሄን ነው። ወልቃይት የራሳችሁ ነው። ቲዲኤፍ ጋር በጋራ የአማራ እና የኤርትራ ወራሪዎችን አስወግደን አብይ ነው ይሄን ቃል የተጠቀመው። ከዛ ለቲዲኤፍ ወልቃይትን ለቲዲኤፍ እናስረክባለን በማለት መናገሩ የደረሰ መረጃ ያመለክታል። የሽግግር ፍትህና ተጠያቂነት አይታሰብም። እኔ ተጠያቂ ከሆንኩ እናንተም ተጠያቂ ትሆናላችሁ እና የሽግግር ፍትህ እና ተጠያቂነት የሚለውን ጉዳይ እርሱት እናላቸውም ተሰምቷል። ኤርትራን ከትግራይ አስለቅቀን ምጽዋን መቆጣጠር ከቻል ምጽዋን ነው እንግዲህ አሰብ ሳይሆን ምጽዋን መቆጣጠር ከቻልን በኋላ አፋር ክልል ዞን 2ን ለእናንተ ሰጣችኋለሁ ማለቱም ተሰምቷል። አፋር ክልል ዞን 2ንና ወልቃይትን ለእናንተ ሰጣችኋለሁኝ፣ ከዛ በጋራ የባህር በር ባለቤት እንሆናለን ማለቱ ተሰምቷል። የምርጫ ቦርድ ጉዳይ የምርጫ ቦርድ ውሳኔ ስለሆነ እኔ በዛ ጉዳይ ጣልቃ አልገባም እናላቸውም ተሰምቷል። ከውጭ ጠላት ጋር አብረው የሚሰሩ የህወሓት ክንፎች አሉ፣ እነሱን አወር ያጠፋችኋለሁ ብሎ መዛቱም ተሰምቷል። እና አዲሱ ነገር እናጠቃላይ ምንድነው? አብይ አህመድ በወልቃይት ላይ ብቻ ሳይሆን በአፋር ክልል ዞን 2 ላይ እየቆመረ መሆኑን የደረሰ መረጃ ያመለክታል። እናንተ ከኤርትራና የአማራ ኃይሎችን በማጥፋት ረገድ የምታገዙ ከሆነ ወልቃይትን ብቻ ሳይሆን አፋር ዞን 2ን ለእናንተ አስረክባችኋለሁ ማለቱ ተሰምቷል። እና እውነቱ ይሄ ቢሆንም አብይ አህመድ በወልቃይት ላይ ብቻ ሳይሆን በአፋርም ላይ ጭምር እየቆመረ ያለ መሪ ቢሆንም ይህንን ተረድቶ ግን በመንቀሳቀስ ረገድ በተለይ ደግሞ እነ ኮሎኔል ደመቀ ዘንድ ከፍተኛ የሆነ ክፍተት አለ። ከፍተኛ የሆነ ክፍተት ኢቨን በፋኖ ዘንድ በነገራችን ላይ 2 አይነት አስተላለፍ መጥቷል። አሁን ላይ 2 አይነት አስተላለፍ መጥቷል። አፋሕድ ወደ አማራ ትግል ከገባበትና ከተመሰረተበት ጊዜ አንስቶ አማራ ፋኖ ትግል ውስጥ 2 አይነት አስተላለፍ መጥቷል። አንዱ ከብልጽግና ጋር የተሰለፈ ከብልጽግና ጋር ምንም ይሁን ምን ከብልጽግና ጋር መሰለፉ ይሻላል ብሎ የሚያምን ኃይል ተፈጥሯል። ይሄ በተግባር የተገለጸ ነው። በተግባር እየታየ ያለ ጉዳይ ነው። ልክ እነ አስተላለፉን ከነ ኮሎኔል ደመቀ ጋር አድርጎ ከአብይ ጋር መደራደር ይቻላል፣ መነጋገር ይቻላል፣ የአማራ ሕዝብ ላይ የሚፈጸመውን የህልውና ጥቃት ወይም ጭፍጨፋ ማስቆም ከተቻለ አብይ ጋር መስራት ይቻላል ብሎ የሚያምን ኃይል ተፈጥሯል። ይሄ እነ ኮሎኔል ደመቀ፣ እነ ጌታ አስራደ፣ እነ ኮሎኔል ፈንታው፣ እነ መከታው፣ እነ እስክንድር ነጋን የሚመለከት ማለት ነው። ሁለተኛው ተግባራዊ የሆነ አስተላለፍ አይደለም፣ ራሳቸው የፈጠሩት ነው፣ አፋሕዶች የፈጠሩት ማለት ነው። ሁለተኛው ምናባዊ ነው። በተጨባጭ በዛ አስተላለፍ ውስጥ የተመደቡት ኃይሎች አስተላለፉ ውስጥ የሉበትም፣ ግን ተመድበዋል። ይህም ኃይል ምንድነው? ሳልሳዊ ባዕድን ብለው ይጠሩታል። ከወያኔ ጋር አብሮ እየሰራ ነው በማለት ሁለተኛ አስተላለፍ አበጅተዋል። እንግዲህ አፋሕድ ያኛውን ኃይል ምንም ወያኔ ጋር እስካሁን ድረስ በተጨባጭ አብሮ መስራት የጀመረ ኃይል የለም። ምናልባት ከኤርትራ ጋር የሚነሳ ነገር ሊኖር ይችላል። ከህወሓት ጋር ግን አብሮ የሚሰራ ወይም እየሰራ ያለ ኃይል የለም። ያ እውነት መሆኑ ቢታወቅም ግን ወደ ሚዲያ ስትመጣ ለምሳሌ ናስረስ ወደ ሚዲያ ሲመጡ እነሱ የሚፈልጉትን ስድብ ወያኔ ላይ ማዝነብ ባለመቻላቸው፣ የትግራይን ህዝብ ባለመሰደባቸው እናንተማ የወያኔ አጋር ናችሁ ተብለው ተፈርጀዋል። ወያኔ ጋር አብራችሁ እየሰራችሁ ነው ተብለው ተፈርጀዋል። ለምሳሌ ጌታ አስራደ ከ2 ቀን በፊት አንድ ሚዲያ ላይ ቀርቦ የተናገረውን ብትመለከቱ ከወያኔ ጋር ጥምረት መፍጠር በአማራ ህዝብ ላይ መቆመር ነው፣ ታሪካዊ ክደት መፈጸም ነው በማለት ተናግሯል። ውሸት ነው፣ ውሸት። ጥምረት የፈጠረ የለም፣ ከወያኔ ጋር እየሰራ ያለ ኃይል የለም። ይህን የሚያደርጉት ክልሉን የመበተን ኢንተረስት ስላላቸው ነው። እነ እስክንድር ነጋ አማራ ክልልን ለ2 መክፈል ይፈልጋሉ፣ ከፍ ካለም ለ4።
ወሎ፣ ሸዋ፣ ጎንደር፣ ጎጃም የሚለውን በጠቅላይ ግዛት ደረጃ ማዋቀር ይፈልጋሉ። አሁን ላይ ስኬታማ በሚባል መልኩ በተወሰኑ የጎንደር ኤሊትና የሸዋን ኤሊት አንድ ላይ ማሰለፍ ችለዋል። አንድ ላይ እንግዲህ እነዛ ነው። ጌታ አስራደና በነ መከታው መካከል ያለው መናበብ ሰፋ ያለ ነው። ወሎ ላይ ብዙ እንትን የላቸውም። የኮሎኔል ፈንታው ጦር እየሾለከ እየወጣም ስለሆነ እዛ ላይ ኃይል ያላቸው ማለት አይቻልም። ጎጃም ላይ ማስረሻ ሰጤ ነው። የእሱም ጉዳይ የተመናመነና እዚህ ግባ የሚባል አይደለም። ስለዚህ ጥምረቱ ያለው በነ ጌታ አስራደና በነ መከታው መካከል ነው ይህ ጥምረት የተፈጠረው። በተረፈ ደግሞ ወሎና ጎጃምን አንድ ላይ የማድረግ አንድ ላይ አድርጎ የወያኔ አጋር የማድረግ ሁኔታ አለ እና የወያኔ አጋር ወያኔ ጋር ጥምረት ፈጥረሃል የሚሉት ለምንድን ነው በሚለው ጉዳይ ላይ አጭር መረጃ ወደ እናንተ ሳደርስ፣ አንደኛ ወደ ሚዲያ መጥተህ ትግሬን ወይም ህወሓትን ካልተሳደብክ እና ህወሓት ላይ ካልዛትክ አጋርነት ትባላለህ። በተለመደው መንገድ ካልተጓዝክ፣ አብይ በሚፈልገው መንገድ ካልተጓዝክ የህወሓት አጋርነት ትባላለህ። ለምሳሌ አብይ እያወቅን ብዙ ጊዜ ተሸውደናል። ለምሳሌ ሰሜን ዕዝ እንደሚመታ ያውቅ ነበር። አብይ ግን ሰሜን ዕዝን ከማስወጣት ይልቅ እንዲበላ ፈረደበት። ይበላ ከተበላ በኋላ የጦርነት መቀስቀሻ አደርገዋለሁ ብሎ አሰበ። ያን እያወቀም ግን አማራው ከአብይ ጎን ተሰልፏል። ከዛስ ጦሩ ወደ መቀሌ ከገባ በኋላ በስንት ተጋድሎ በቀራቅርና በራያ በተለያዩ ቦታ የመጣውን የህወሓት ጦር መክቶ በአማራ ደም መከላከያ ሰራዊቱ መቀሌ ከገባ በኋላ አብይ እርግፍ አድርጎ ረስቶት በምርጫና በበዓለ ሲመት ላይ ራሱን መጥመር ጀመረ። በወቅቱ እኛ ስንጽፍ ነበር፣ ተው ይህ ጦር ይበላል፣ መቀሌ የገባው ጦር ተረስቷል እያልን ስንናገር ነበረ። ይሁንና ህወሓቶች በራስ አሉላ ስም ኦፕሬሽን አዘጋጅተው መቀሌ የገባውን ጦር እምሽክ አድርገው በሉት። እምሽክ አድርገው ማለት ነው። እሱ ከተበላ በኋላ የትግራይ ገበሬ እርሻውን እንዲያርስ ብለን ጦሩን አውጥተናል ተባለ። የክረምት ወቅት እየመጣ ስለሆነ ተረጋግቶ እርሻውን ያርስ ዘንድ ጦራችንን አስወጥተናል ተባለ። ተበልቷል ኦልሬዲ የለም። ከዛስ ሶስተኛ ዙር ጦርነት ተለኮሰ። ህወሓት እስከ ጣርማ በረት ድረስ መጣ። በስንት ትግል በስንት ተጋድሎ ህወሓትን ተመልሶ ራያ ከደረሰ በኋላ ጠቅላይ ሚኒስትሩም የጦር መሪ ሆኖ ከኋላ ጦሩን እየመራ ራያ ላይ ሲደርስ ሹልክ ብሎ ተመልሶ ወደ ፌዴራል መጣ። ያን ጊዜ አብይ አህመድ ከራያ ሲመለስ እኔ ስለ ድርድሩ አብሮቼ ነበረ። ድርድር ሊካሄድ መሆኑን የኃይል አስተላለፉ ሊቀየር መሆኑን አንድ ቪዲዮ ሰርቼ ነበረ እና ከዛ ቪዲዮ ላይ 7 ክስ ነው የወጣው። ግን ደግሞ ትንቢት ነው የተናገርኩት ማለት እችላለሁ። የተናገርኩት ነገር አብዛኛው ሰምሯል። አብይ ከህወሓት ጋር ሊደራደር ነው አልኩ። ፕሪቶሪያ ሄዶ ተደራደረ። ከፕሪቶሪያ መልስ ደግሞ የተናገርኩት ነበረ የፕሪቶሪያው ስምምነት ትግራይ ላይ የነበረውን ጦርነት ወደ አማራ ክልል የሚያዛውር ነው ብለህ ተናግረሃል ይላል አንዱ ክስ ማለት ነው። እና ይሄንን ስንናገር እዛ በተለይ ደግሞ ሁመራ አካባቢ ያለው የነ ኮሎኔል ደመቀ እና በሰሊጥ እርሻ ላይ የተሰማራው ኃይል ከፍተኛ የሆነ ጫጫታ ይፈጥራል። ምን አገባ ስለ ወልቃይት አንተ ከኛ በላይ የምታውቅ ነህ። አንተ የወያኔ ተላላኪ ነህ። አሁን ስጋት ትንበያ እያልክ የምታቀርበው ነገር የወያኔ ተላላኪ ስለሆንክ ነው ይህን የምታደርገው። በዛ ጦርነት ሰዓት ላይ እኮ እንደኔ ቀንና ሌሊት የህወሓትን የሚዲያ ፕሮፓጋንዳ የመከተ ሰው እኮ አለ ማለት አልችልም። ይህንን በኩራት ነው የምናገርበት፣ በኩራት ማለት ነው። እና ያን ሳደርግ የነበረው ደግሞ ለብልጽግና ሳይሆን የተፈናቀሉ ወገኖች ነበሩኝ፣ ቤተሰቦች ነበሩኝ። ስለ አማራው ነው። እኔ ከአማራው ጎን ነበር አስተላለፍ የነበረው። ከዛ በኋላ ፕሪቶሪያ ሄዱ፣ ተስማሙ፣ መጡ፣ ሲቆምሩ ነበር። አማራ ክልል ተወረረ። አማራ ክልልም ተወሮ መዓት እሳትና ዶፍ የዘነበ እነ ኮሎኔል ደመቀ በሚዲያ ብቅ እያሉ ይሄ አሁን በአማራ ምድር የሚካሄደው ጦርነት ምክንያታዊ አይደለም እና ፋኖን ጸረ ሰላም ኃይል ነው በማለት ሲያጠለሹት ነበር እነ ኮሎኔል ደመቀ። ለነሱ ምክንያታዊነት ማለት ወልቃይት ላይ ብቻ ህወሓት በዛ በኩል ሲመጣ ተከዜ መሻገር ሲሞክር ከወሎም ከጎጃምም ከሸዋም ተሰባስበው ሄደው ወልቃይት ላይ ረሚም መሆን ነው። ይሄ ነው በቃ በእነሱ ዘንድ ምክንያታዊ ጦርነት ማለት ምክንያታዊ ትግል ማለት ይሄ ነው ለነሱ። ከዛ ውጭ ደሴ የአማራ ታሪካዊ ግዛት አይደለም። ባህር ዳር የአማራ ታሪካዊ ግዛት አይደለም። ጎንደር የአማራ ታሪካዊ ግዛት አይደለም። ባህር ዳር የአማራ መሬት አይደለም። ለነ ኮሎኔል ደመቀ አማራን የሚመግበው ለአማራ የሚያስፈልገው የነሱ የሰሊጥ መሬት ብቻ ነው። መጨፍጨፋችን መርገፋችን ምንም አይደለም። ለነሱ ጭፍጨፋ ማለት ማይካድራ ምድር ላይ በወያኔ የሚደረግ ነው።
ከዛ ውጭ አብይ አህመድ ድሮን ፍኖተ ሰላም ላይ ሲጨፈጭፍ፣ የአብይ አህመድ ወታደር መራዊ ላይ ሲጨፈጭፍ፣ ራያ ላይ ሲጨፈጭፍ፣ ሸዋ ላይ ሲጨፈጭፍ ለሁሉ ኮሎኔል ደመቀ ምንም አይደለም፣ ህግ ማስከበር ነው ስሙ። ስለዚህ በዚህ የጅል አስተሳሰባቸው አብራችሁ ካልጎዳችሁ ዞር በል አልሰማህም ካላችሁት የወያኔ አጋር ናችሁ ትባላላችሁ። በተለመደው መንገድ ማሰብ ካቆማችሁ የወያኔ አጋር ብለው ይጠሯችኋል። ጎጃምና ጎንደር ሲወረር ዝም ብለህ ወልቃይት ላይ ሲሆን ካልፎከርክ የወያኔ አጋር ነው። ለምሳሌ አሁን ሰሞኑን ወልቃይት ላይ የሆነ ስጋት እየመጣ ነው። በተጨባጭም አሁን ያቀረብኩትን መረጃ ይህን የሚያመለክት ነው። ወልቃይትን ጠርቶ አፋር ዞን 2 እሰጣችኋለሁ፣ እናንተ ብቻ 85% ጦራችሁን ወደ ፌዴራል ፖሊስና ወደ መከላከያ ውስጥ አስገቡልኝ፣ እኔ ተተኳሽ እያመረትኩ ነው፣ ልዩ ልዩ መሳሪያዎች እየገዛው ነው አለኝ። ማዘብጠው ታጣቂ ነው ያጣሁት፣ እሱን ከሸፈናችሁ ምጽዋን ማምጣት እችላለሁ። ከዛ በኋላ የአማራና የኤርትራ ኃይሎችን አስወጥተን ወልቃይትና ዞን 2 አስረክባችኋለሁ፣ ከዛ እናንተ ደግሞ ምጽዋን ታስረክቡኛላችሁ በማለት ቃል እንደገባላቸው የደረሰ መረጃ ያመለክታል። እና እነዚህ ሰዎች ግን ጎንደር፣ ጎጃም፣ ሸዋ፣ ወሎ ሲወረድ ጸጥ ብለህ ተውና ወልቃይት ላይ ወያኔ ሲመጣ ግን ካልፎከርክ የወያኔ አጋር ትባላለህ። እና ከብልጽግና የሚበልጥ ጠላት የለንም የምትል ከሆነ ወደ ሚዲያ መጥተህ አሁንም የወያኔ አጋር ይሉሃል። ከብልጽግና የሚበልጥ ጠላት የለውም የአማራ ሕዝብ ብለህ እንደዚህ አይነት አቋም የምታራምድ ከሆነ በእነሱ አስተሳሰብ ደግሞ ከወያኔ የሚበልጥ ጠላት የለውም የአማራ ሕዝብ ጠላት የለውም። ስለዚህ ተቃርነሃል፣ የወያኔ አጋር በማለት ይፈርጁሃል። እና ከዚህ ፍረጃቸው ጀርባ ግን አሁን አዳዲስ ዓላማ ሲመጣ እያየን ነው። አዳዲስ ዓላማ ሆን ብለው እያደረጉት መሆኑንም የሚያመላክቱ መረጃዎች አሉ። የወያኔ አጋር የሆነ ኃይል እንደሌለ ይታወቃል። ይህ አጀንዳ ሰሞኑን በቃ ሚዲያውን ተቆጣጥሮታል ማለት ትችላላችሁ። የለም በተጨባጭ የወያኔ አጋር ተብሎ ሊገለጽ የሚችል ፋኖ የለም። ትንሽ ቢሆን እንትን ያለው ከኤርትራ ጋር ሊኖር ይችላል። ከኤርትራ ጋር በሀሳብ ደረጃ ማለት ነው። በሀሳብ ደረጃ ከኤርትራ ጋር አንዳንድ ነገር ሊኖር ይችላል። ከወያኔ ጋር ግን አጋር መሆንም የሚቻልም አይደለም። ወያኔዎች ራሱ እኮ ለዛ ነገር ዝግጁ አይደለም። ህወሓቶች አማራ ጋር ለመስራት ዝግጁ አይደሉም። እነሱም የሚመቻቸው ቅማንት ጋር፣ አገው ሸንጎ ጋር፣ ኦነግ ጋር፣ እዛ ከሚሴ አካባቢ የሚንቀሳቀሰው ጋር እሱ ጋር ተደራጅተው አማራን ሲያውቁ መኖር ነው የሚፈልጉት። አሁን ራሱ ስለባለፈው ጦርነት ሲናገሩ የኤርትራ ጦር በዛ ያገባውን የኤርትራ አይሉ ሻቢያ ነው የሚሉት። ሻቢያ በአማራ በኩል ያለውን የብአዴን ጦር ግን ለምሳሌ አሁን በዛ በኩል በኤርትራ በኩል የመጣው ወታደር የኢሳያስ አፈወርቂ ወታደር ከተባለ የሻቢያ ወታደር ከተባለ በአማራ በኩል ደግሞ ያለው ልዩ ኃይል ተጠሪነቱ ለብአዴን ነው። የብአዴን ኃይል ግን አይሉም፣ የአማራ ኃይሎች ብለው ነው የሚጠሩት። የአማራ ኃይሎች አሁንም ከኤርትራ ጋር መስራት ይፈልጋሉ። ወልቃይት የሚመለስላቸው በነገራችን ላይ አገር መሆን ነው የሚፈልጉት። አገር መሆን ነው የሚፈልጉት። 4 ኪሎ ድረስ የመጓዝ ኢንተረስት የላቸውም። ከዚህ በኋላ ኢትዮጵያ ውስጥ ጥቅማችንን ማስከበር እንችላለን ብለው አያምኑም። ወልቃይት ከተመለሰላቸው ወልቃይትን ይዘው ሀገረ ትግራይን ነው መገንባት የሚፈልጉት። ስለዚህ ያንንም ሀገረ ትግራይን ለመገንባት አማራ ጥፋት ነው ብለው የሚያስቡ መሆናቸው የተነሳ ከአማራ ጋር ጥምረት መፍጠር አይፈልጉም። ይሁንና አፋሕድ እና ኮሎኔል ደመቀ ግን ሆን ብለው የሆነን አይደል፣ በተለይ ደግሞ እነ ዘመነ እነ ምሬ ወዳጆ የወያኔ አጋር አድርጓቸዋል። ለምሳሌ ምሬ ወዳጆ ራያን የሆነ ሰዓት ወረራ የፈጸሙ ጊዜ ምሬ ወዳጆ መከላከያን አንዴ ያሳልፉኝማ ጋይስ አሳልፉኝ ብሎ ሂዶ ወያኔ ጋር ተኩስ ስላልገጠመ ነው አጋር እያሉ ያሉት። ምሬ ወዳጆ ቆስሎ አያውቅም፣ ግን መቀሌ ሂዱ ታክሟል እያሉ ስሙን ሲያጠፉት ነበረ። እንግዲህ ምሬ ወዳጆ ያለው ጦር ይታወቃል፣ ያለው ጦር መሳሪያ ይታወቃል። በዚህ በኩል መከላከያ ጋር እየተታኮሰ በዛ በኩል ወያኔ ጋር ትንኮሳ ቢከፍት መሀል ላይ ሳንዱች አድርገው ነው የሚያጠፉት። እልም ነው የሚያደርጉት። ስለዚህ ያኛው ጠላት መሆኑን ባይረሳ ከዛኛው ጠላት ይልቅ ይሄኛው በጣም ጠላት ነው ብሎ ማመኑ የተነሳ ዋነኛ ትኩረቱን ብልጽግና ጋር አድርጓል። ግን ወያኔዎች ጋር ሊታኮስ ደግሞ ከፍተኛ የሆነ ቅስቀሳ ሲያደርጉ ነበር። እነ ዳንኤል ክብረት፣ እነ ቶማስ ጀጃው፣ እነ ጋሻው መርሻው፣ እነ ጌትነት አለማው የመሳሰሉት ምሬ ወዳጆን በወቅቱ የወያኔ ተላላኪ መቀሌ ሄዶ የታከመው ሰውዬ የወያኔ ጦር ሲመጣ ዝም ብሎ አሳለፋቸው እያሉ ሲሉ ነበር። በተመሳሳይ መልኩ እነ አስረስ ማረን እነ ዘመነ ካሴንም የወያኔ አጋር ናችሁ እያሉ ስማቸውን ሲበክሉባቸው ነበር። ዓላማው ምንድን ነው?
ዓላማው ምንድነው? ይሄ ጉዳይ ይሄ ዘመቻ ዓላማው ምንድነው? አንደኛ አማራን መበተን ነው። አማራን መበተን። ወሎና ጎጃም የወያኔ አጋር ነው። ወያኔ ጋር እየሰራ ነው። ሸዋና ጎንደር ግን ይሄኛውን ይመርጣል የሚል አቋም ነው እያራመዱ ያሉት እነ ጌታ አስራደ። አማራን መበተን ከተቻለ ለ4 ካልሆነ ደግሞ ለ2 የመበተን ዓላማ ነው። ሁለተኛ ብልጽግናን መታደግ ነው። ብልጽግና መታደግ ነው። እናንተ እንግዲህ የአማራ ህዝብ ታሪካዊ ጠላት እኛ ወያኔ ነው ብለን እናምናለን። ወያኔ ጋር እየሰራችሁ ስለሆነ እኛ ደግሞ ብልጽግና ጋር እንሰራለን። ነገ ይችል አቋም ያላራመዱ እንደሆነ አሳየም ብሎ ነበር ትሉኛላችሁ። በቃ ብልጽግና ጋር እንሰራለን፣ አብረን እናጠፋችኋለን የሚል ዛቻ እንደሚጀመር አትጠራጥሩ። ስለዚህ ሁለተኛው ዓላማ ብልጽግናን መታደግ ነው። ግን ብልጽግናን ለመታደግ እነሱ እያሰቡ ቢሆንም አብይ አህመድ ግን አሁንም በወልቃይት ላይ እየቆመረ ነው። አሁንም በአፋር ዞን 2ንም ጭምር ለወያኔዎች ለማስረከብ እነሱን እየተለማመጠ ያለበት ሁኔታ ነው ያለው። እኔ እነ ኮሎኔል ደመቀ መቼ እንደሚባንኑ እንደነገሩ ሳይባንኑ ቀርቶ አይመስለኝም። እነሱ ሰዎች በጸረ አማራ ኃይሎች ጋር አብረው ተሰልፈዋል እና ብልጽግና የሚያካሄደው ነገር በሙሉ ይመቸናል ብለው ስለወሰኑ ይመስለኛል። ሳይገባቸው ቀርቶ አይደለም። እና እንደ አጠቃላይ ጎጃም ላይ ያለው ኃይል ዘመነ ካሴ እና አስረስ ማረን የያዘው ኃይል የምደግፈው ስለዛ ነው። የምደግፈው ኤሊት ናቸው፣ ልሂቅ ናቸው። አስበው ነው የሚራመዱት። ለአብይ አህመድ ቁማር የሚመቹ አይደሉም። የአብይ ማንነት ተረድተዋል። ጌታቸው ረዳ እኮ አብይ ጋር ተሰልፎ ብዙ ዋጋ ከከፈለ በኋላ ኢቭን ሊያነሳው እንኳን መሆኑን እያወቀ ጋዜጣዊ መግለጫ እንዲሰጥ አደረገው። የበለጠ የሚቃቀርበትን መድረክ እንዲያዘጋጅ ካደረገው በኋላ ነው ከትግራይ ክልል ፕሬዝዳንትነት ተነስተሃል የተባለው ማለት ነው። ስለዚህ አብይ ጋር የተሰለፈ ኃይል መጨረሻ ላይ ቁማር መበላቱ የሚረዱ በመሆናቸው የተነሳ አሁን ላይ አብይ ጋር መስራት አይፈልጉም። በዚህም የተነሳ እንግዲህ አስተሳሰባቸው ላቅ ብሎ በመገኘቱ የተነሳ ከፍተኛ የሆነ ዘመቻ እየተከፈተባቸው ነው። ለምሳሌ ኤርሚያስ ለገሰ የትናንት ፕሮግራሙ እነሱ ላይ የሚያጠነጥን ነበረ። የጎጃም ፋኖ ከአማራ የህልውና ጥያቄ ውጭ ሆኗል፣ የአማራ ጥያቄዎች አጀንዳቸው አይደለም ለነሱ እያለ ሲናገር ነበር። የጎጃም ፋኖ ተልእኮውን ጨርሷል፣ አውቅቶለታል፣ ከሽፏል እያለ ሲያጠለጥላቸው ነበረ። እውነቱ ግን ኤርሚያስ ያን ፕሮግራም የሰራባቸው ስለከሸፉ አይደለም። ስለከሸፉ ሳይሆን በተለመደው መስመር ሊያስቡ ባለመቻላቸው፣ ብልጽግና ወጥመድ ውስጥ ሊገቡ ባለመቻላቸው የተነሳ ነው ሲዘምትባቸው የነበረው እንጂ እነ ኤርሚያስ ለገሰ ለአማራ ጥያቄ እውቅና ይሰጣሉ እንዴ? እውቅና የሚሰጡ ሰዎች እኮ አይደሉም። ደግሞስ የአማራ ጥያቄ ጎንደር፣ ጎጃም፣ ወሎ፣ ሸዋ ሲወረር አንገትህን አድፍጠህ ቁጭ በል፣ ጸጥ በል። ወልቃይት ብቻ ሲነሳ፣ ወያኔ ብቻ ሲመጣ ተንደርድረህ ሂድና ተረፍረፍ፣ እዛ ጋር ሂድና መስዋዕትነት ክፈል የሚል እኮ አይደለም የአማራ ህዝብ ጥያቄ። እንደዛ አይደለም። ወልቃይት ብቻ አይደለም የአማራ ህዝብ ጥያቄ። ወልቃይት አንደኛው እንጂ ብቸኛው ጥያቄያችን አይደለም። አንደኛው ጥያቄያችን ነው፣ ብቸኛው ግን አይደለም። ወልቃይት ከራያ አይበልጥም። ወልቃይት ከደሴ አይበልጥም። ወልቃይት ከባህር ዳር አይበልጥም፣ ከደብረ ብርሃን አይበልጥም፣ ከፍኖተ ሰላም አይበልጥም፣ ከደብረ ማርቆስ አይበልጥም፣ ከጎንደር አይበልጥም፣ ከማንም አይበልጥም። እኩል ነው። እንደ አንድ አማራ ግዛት እኩል ነው የምንመለከተው። እዛ ያለው ማንነት ከሌላው የአማራ ማንነት አይበልጥም፣ አያንስምም፣ አይበልጥም። ስለዚህ በዛ ወጥመድ ባለመግባታችን ሁሉ ጊዜ እነ ሽመልስ አብዲሳ እዚህ ጋር ትርፍ ጥርሳቸውን አንጠልጥለው መጥተው ፈገግ ብለው በወልቃይት በኩል ሊቆምሩ ሲገው ዘራፍ አካኪ ዘራፍ እያል ካልተገኘ አንተ የአማራ ታጋይ አይደለህም፣ የአማራ ጥያቄ አነገብክ አይደለህም። እስኪ ኤርሚያስ ለገሰ ምን እንዳለ ሰምተነው እንመለስ። ቀንጨብ አድርገን እንስማ። ሚሽኑን ተልኮውን ተጠልፏል። የጎጃም ፋኖ ስለተጠለፈ የአማራ ኮዝ አይደለም የጎጃም ፋኖ የሚያነሳው። ይሄን ቦልድሊ ነው የምነግራችሁ። የጎጃም ፋኖ ከዚህ በኋላ የአማራ ኮዝ የለውም። የጎጃም ፋኖ ተጠልፏል፣ በቃ አልቋል፣ ሚሽኑን ጨርሷል። የጎጃም ፋኖ የሚያሽከረክረው ከዚህ በኋላ ሌላ ነው፣ ኤጀንት ነው ከዚህ በኋላ የጎጃም ፋኖ። በአንዳንድ መልኩ ደግሞ ባንዳን። በዋናነት ይሄ አካል ሻቢያ ተላላኪ። እንደሰማችሁት ነው የተጠለፈው የጎጃም አማራ ትግል ይላል ርዕሱ ራሱ። ይህን ያስባለው አንደኛ ኢንጂነር ይልቃል ከሮሃ ሚዲያ ወይም ከመዓዛ መሐመድ ጋር ኢንተርቪው አድርጓል። እዛ ኢንተርቪው ከቨሩ ላይ የተጻፈው ነገር ምን እንደሚለው ኤርትራ ወይም የኤርትራ መንግስት የአማራ ህዝብ ታሪካዊ ጠላት አይደለም በማለት
እዛ ጋር አስምሮ ነበር። ገና ፕሮግራሙ ሳይተላለፍ ነው ትንታኔ ይዞ የመጣው ኤርሚያስ። ከዛ ባለፈ ከኤርትራ ጋር እየተነጋገሩ ነው እነ ዘመነ ካሴ። ባለፈውም የሆነ ሱዳን ላይ ተሰባስበው ነበር እያለ ሲናገር ነበረ። እኔም ይሄን በተመለከተ ወደ እናንተ ባለፈው አንድ ፕሮግራም ሰርቻለሁ። እኔ በእኔ እምነት ወያኔ ራሱ ህወሓት ራሱ የአማራ ህዝብ አጋር መሆን የሚችል ከአማራ ኃይሎች ጋር መጣመር የሚችል ኃይል አይደለም እንጂ ከየትኛውም ኃይል ጋር የሚደረግ ጥምረትን እደግፋለሁ። ብልጽግናን ለማስወገድ ከየትኛውም ኃይል ጋር ብልጽግና ጋር ለመጣመር የሚሞክር ኃይል ካልሆነ በስተቀር የሚቃወመው ከየትኛውም ኃይል ጋር የሚመጣን ጥምረት እደግፋለሁ። ለምን? እኔ ፋኖ እንደ ድሮ እንደ ብአዴን የአማራ ህዝብ ጥያቄ የሚያስረክብ ኃይል ነው ብዬ አላምንም። የራሱ የሆነ ጥያቄ ይዞ የሚንቀሳቀስ ኃይል ነው። ስለዚህ በኩልነት ካልሆነ በስተቀር ገባር ሆኖ ይገባል ብዬ አላምንም። እና ከኤርትራ ጋር ንግግር ከጀምረው ከሆነ እነ ዘመነ ካሴ ይመቻቸው። ከኢሳያስ ጋር አብረው መስራት ጀምረው ከሆነ በጣም ነው ኢንካሬጅ ማደርጋቸው፣ በጣም ነው ማደንቃቸው። እንደዛ ካልተደረገ ይህንን ትግል ማሸነፍም ስለማይቻል፣ ስለዚህ አውት ኦፍ ዘ ቦክስ ወጥተው ማሰብ በመጀመራቸው የተነሳ ከሆኑ ኃይሎች ጋር መንጠቃቀስ በመጀመራቸው የተነሳ ኤርሚያስ ለገሰ ምን ብሎ ይዞ መጣ? የአማራ ህዝብ ወኪሎች አይደሉም፣ ለአማራ ህዝብ እየታገሉ አይደሉም፣ የአማራ ጥያቄ ጎጃም አማራ ፋኖ ውስጥ የለም የሚል ፕሮፓጋንዳ ይዞ መጣ ማለት ነው። እኛ ድንጋይ ወይም ጠጠር የሚወረወረው ፍሬ ወዳለው ዛፍ ነው ብለን እናምናለን። እኔ በራሴ የመጀመሪያ ተስፋ የማሳድርበት የጎጃም አማራ ፋኖ ነው። አሁን ካለው ሁኔታ ተነስቼ ሳስብ ማለት ነው። አንደኛ ብልጽግና ላይ ያላቸው አቋም በጣም ደስ ይለኛል። እሱም ሊያጠፋቸው ነው የሚፈልገው፣ እነሱም ደግሞ ከእሱም ይበልጥ ጠላት እንደሌላቸው ተረድተዋል። የሆነ ቦታ ስትሄዱ ግን ግማሹ ኤሊት ብልጽግና ጋር አሁንም ሲሞዳሞድ ምን ሲል ታገኙታላችሁ። ግማሹ ለምሳሌ እነጌታ አስራደ ማለት አሁን ከነጋሻው መርሻ የተለየ አቋም አይደለም እያራመደ ያለው ከነጋሻው መርሻ ጋር ተመሳሳይ እና ብልጽግና ጦርነት አያስፈልግም ሲል አያስፈልግም። ብልጽግና በአማራው ቁጥር ጦርነት በለኮሰ ቁጥር 4 ዙርም ሆነ 5 ዙርም ሆነ ወያኔ ውደም እያል ከኋላ መከተል፣ እንደዚህ አይነት ቀልድ የለም። አታውርዱት፣ የፖለቲካ ጨዋታውን አታውርዱት። የአማራ ህዝብ ታላቅ ህዝብ ነው። ትንሽዬ ጭንቅላት የያዘ ሰው ሁሉም ሰው በሱ ልክ ጭንቅላት ያለው ይመስለዋል። ሁሉም ሰው በእነሱ ልክ ጥቃቅን አይምሮ ውስጡ ያስቀመጠ ይመስላቸዋል። ለዛ ነው የአማራ ህዝብ የሚፈታተኑት። ለዛ ነው የማሰብ አቅማችንን የሚፈታተኑት። ለዛ ነው እና እነ ኤርሚያስ ለገሰ ዛሬ ጎጃም አማራ ፋኖ ላይ የዘመቱት ምክንያቱን እናውቀዋለን። ወጥመድ ውስጥ ሊገባ ባለመቻሉ የተነሳ ነው። እንዲያስብ ከተፈቀደለት መጠን አልፎ ሌላ ነገር ሲያስብ በመገኘቱ የተነሳ ነው። ኤርትራ ምንም አማራጮችን ከዛም ከዚህ ሲያፈላልግ ስላዩ ነው አሁን ዘመቻ እየከፈቱበት ያለው። እነ ምሬ ወዳጆን በተመሳሳይ ራያ ላይ ዘላለማዊ ወጥመድ አጥምደናል ብለው ሲያስቡ ኦህዴዶች የለም ራያው ላይ እየተጨፋጨፍን ከጎረቤቶቻችን ጋር እየተዋጋን የእናንተ መቀለጃ አንሆንም በማለት ከዛ ወጥመድ ስለወጡባቸው ነው አሁን ላይ እየተዘመተባቸው ያለው እንጂ አሁን አደኖችና እነዘመነ በአደኖችና እነመሬ ምንም አይነት በአስተሳሰብ የሚያመሳሰላቸው ነገር የለም። እንደውም ከበአደኖች ጋር የሚመሳሰሉት አፋሃዶች ናቸው። ከብልጽግና ጋር መስራት ይቻላል ብለው የሚያምኑት አፋሃዶች ናቸው። እኔ በትናንቱ ፕሮግራም ሰርቻለሁ እኮ ስለ ድርድር። አሁን የድርድር ቅድመ ሁኔታ ያቀረቡት የአፋሃድ ናቸው። እነዛ ቅድመ ሁኔታዎች አፋሃድ ነው ያቀረባቸው። ጥያቄዎቹ ላይ እኔ ደግፋቸዋለሁ። የታሰሩ የአማራ ልጆች መፈታት አለባቸው። የፌዴራል መንግስት ተኩስ አቁም አድርጎ በክልሉ ውስጥ ያስገባውን ሰራዊት ማስወጣት አለበት። ይህንን አምናለሁ። ግን ጥያቄዎቹ አፋሃድ ናቸው። ከብልጽግና ጋር እየሰሩ ያሉት አፋሃዶች ናቸው። በአደን ጋር የሚመሳሰል አቋም ያላቸው እነ ጌታ አስራደ፣ እነ መከታው፣ እነ እስክንድር ነጋ ናቸው። እነ ምሬ ወዳጆማ ሌላ እኮ ተነጥለው እያሰቡ እኮ ነው። አሁን በአደን ብልጽግናን ተከትሎ ወያኔ ላይ ለመዝመት ሲያስብ ዞር በል እያለ ነው። በአደን ብልጽግናን ተከትሎ ኤርትራ ላይ መዝመት ሲያስብ ዞር በል አልሰማህም እያሉት ነው። አንሰማህም፣ ኤርትራ ጋር አንታኮስም፣ ትግራይም ጋር አንታኮስም፣ ብቸኛ ጠላታችን አንተ ነህ እያሉት ነው። እና ይህ አስተሳሰባቸው ለአማራ ህዝብ ተስፋ የሚሰጥ በቃ ከወጥመድ ውጭ ማሰብ፣ ከተለመደው ሀሳብ ውጭ ማሰብ
ይሄ ነው። ይሄ ይበረታታል፣ የሚበረታታ ጉዳይ ነው። ስለዚህ እነ ኤርሚያስ ለገሰ ግን ተልዕኮ ተሰጥቷቸው የጎጃም አማራ ፋኖ መነጠል መቻል አለባቸው። በእነሱ ዘንድ በእነ ኤርሚያስ ዘንድ የአማራ ጥያቄ ማለት በቃ ዘላለማዊ ጠላት ወያኔ ነው። የአማራ ማንነት መገለጫው ወልቃይት ነው ብሎ ማሰብ ብቻ ነው። በእነ ኤርሚያስ አስተሳሰብ የአማራ ጥያቄ እሱ ነው። ከዛ ውጭ ስለ አዲስ አበባ መሟጋት የአማራ ጥያቄ አይደለም። ብልጽግና መዋጋት የአማራ ጥያቄ አይደለም። ሌሎች ኃይሎች ጋር ጥምረት መፍጠር የአማራ ጥያቄ አይደለም። ህልውና እኮ ለምሳሌ የአማራ ህዝብ አንዱ የህልውና ችግር አለብኝ ነው ፋኖ ወደ ትግል ያስገባው። የአማራ ህዝብ የህልውና አደጋ አጋጥሞታል ነው። ያ የህልውና አደጋ ደግሞ ከየትኛውም አካባቢ በላቀ ጎጃም ላይ ነው የተከሰተው። ብልጽግና ሊያጠፋቸው እየሞከረ ነው። እነሱ አንጠፋም ብለው እየታገሉት ነው። ይሄ የአማራ ጥያቄ አይደለም፣ የአማራ ጥያቄ አይደለም። ከሌሎች ኃይሎች ጋር ጥምረት በመፍጠር መጠናከር የሚለው የአማራ ጥያቄ አይደለም። ብልጽግናን ማስወገድ የአማራ ጥያቄ አይደለም። የፌዴራል መንግስቱን አስወግደን ስልጣን እንይዛለን የሚለው ጉዳይ የአማራ ጥያቄ አይደለም። እነ ኤርሚያስ ለገሰ ይሄን የአማራ ጥያቄ አያደርጉትም። ስልጣን ከተመኘ የውጭ ኃይል ተላላኪ ነው። የውጭ ኃይል ማለት ነው። የአማራ ጥያቄን ያነገብክ ብትባለው ብልጽግና በሚያዘምት ቦታ ከዘመትክ፣ ብልጽግና መስዋዕትነት እንድከፍል በሚፈልገው ቦታ ላይ ከተሰዋ ፖለቲካውን እኮ ብክት ነው ያደረጉት። ብክት እና ለማንኛውም የጎጃም ወንድሞቻችን በርቱ፣ ጠንክሩልን። ሚዲያ ላይ ያለን ተጋድሎ እያነሰ መጥቷል። እነ ምሬ ወዳጆ፣ እነ ዘመነ ካሴ ከሚዲያ ውጭ እየሆናችሁ ነው። ሚዲያውን ለአፋሃዶች እያስረከባችሁ ነው። እነሱ ተጠናክረው እየመጡ ነው። ኢቨን እኮ በዩቲዩብ ቻናል እንኳን ሰብሰብ ብለው የጋራ ሚዲያ መስርተው እየሰሩ ያሉበት ሁኔታ ነው ያለው። እናንተን የሚያግዙ ወንድሞች ግን አሁን የነዘመነ ተላላኪ ገንዘብ ምናምን ወይ ገንዘብ ቀርቶ ሀሳብ የአድናቆት ሀሳብ የሚልቅ እንኳ ፋኖ የለም። ጎበዝ ጥሩ እየሰራ ነው በርታ የሚል እንኳ የለም። እውነቱን ነው የምነግራችሁ ጋይስ፣ በርታ እንኳ የሚል ማለት ነው። እና ይህን ያህል ጊዜ ስንሟገት መስጠት ያለባቸውን የቃላት ማበረታቻ ራሱ ሰጥተውን አያውቁም። እና ወንድሞቻችን ሚዲያ ላይ ስሩ ያስፈልጋል። አሁን በሚዲያ ብልጫ እየተወሰደባቸው ነው። የስም ማጥፋት ዘመቻ እየተከፈተባቸው ነው። ስለዚህ ሚዲያዎች በጋራ ሰብሰብ ብለው የተበታተን ሚዲያዎች ወደ አንድ መተን የምንሰራበትን ፕላትፎርም ፍጠሩልን ማለት ፈልጋለሁ። በተረፈ ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ፕሮግራሜን እቋጫለሁ። አመሰግናለሁ።